ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ቡና መጠጣት አምልኮ ባዕድ አይደለም የምትሉ ተሳስታችኋል። ምክንያቱስ ካላችሁኝ ቡናው በሚፈላበት ሰዓት፣ ቡናው በሚቀርብበት ሰዓት ዕጣን የሚታጠነው ለምንድን ነው? ለማን ነው ዕጣኑ የሚታጠነው? በቤተ ክርስቲያን ስርዓትስ ዕጣን ማጠን የማን ስልጣን ነው? በኦሪቱ ስርዓትስ ዕጣን ማጠን የማን ስርዓት ነው? የማን ወግ ነው? የማን ድርሻ ነው? ዕጣን ማጠን የሚችሉት በኦሪቱ ሕግ እግዚአብሔር የመረጣቸው የአሮን ልጆችና አሮን ብቻ ነበሩ። ከዛ ውጭ እነ ቆሬ እነ ዳታንና ሌሎቹ ደግሞ እናጥናለን ብለው ገብተው ርርኩም ትር ብለው ተቃጥለው እንደወጡ እናውቃለን። ዕጣን ማጠን የሚገባቸው ካህናት ብቻ ሆነው ሳሉ ታዲያ ቡና በተፈላበት ቦታ ሁሉ ዕጣን ማንቶልቶል ይሄ ምን ይባላል? አምልኮ ባዕድ አይደለም ልትሉ ትችላላችሁ። ጣዖት አምልኮ አይደለም ልትሉኝስ ትችላላችሁ። ለዚህ መልሳላችሁ። ዕጣኑ ለምን እንደሚታጠን ለሽታ ነው ልትሉ ትችላላችሁ። ለሽታ ዕጣን ዕጠኑ የሚል ነገር ሳለ ሌላው ጨፌ የሚጎዘጎዘው ለማን ነው? ማንን ለመጋበዝ ነው? ጥቁሩ አምላክ ወይም ደግሞ የዚህ ዓለም ገዥ ዲያብሎስ ሲመጣ ለመቀበል አይደለም ጨፌ የሚጎዘጎዘው? ፈንዲሻው ስለማን ነው? ፈንዲሻው እሺ ልንበላው በሉ የሚበተነው ፈንዲሻ ስለማን ነው? ሐሜቱ የሚጎደጎደው ስለማን ነው? ሐሜቱ ለቅድስና ነው የሚቀርበው? ምርቃቱስ መርቂ መርቁ እየተባለ ያ ሁሉ የሚጎደጎደው ምነው እንጀራ ሲበላ አይመረቅም? ምነው ቆሎ ሲበላ አይመረቅም? ሲቆረጥም አይመረቅም? ምነው ሌላ ነገር ሲደረግ አይመረቅም? ቡና ሲፈላ ብቻ ነው እንደ ምርቃቱ የሚጎደጎደው? ጥቁሩ ጀበና መሳሙ ስለምንድን ነው? ምን አስፈለገ ጀበና መሳም? ይህንን እኛ እናደርግም የምትሉ ልትኖሩ ትችላላችሁ። አብዛኛው የኢትዮጵያ ሕዝብ ግን የጀበና ቀንድ ከእሳት ራሱን የማያድን ጀበና ይስማል። ሸክላ ሰሪዋ ስትፈልግ የምትከሰክሰው፣ ሳትፈልግ ደግሞ ጀበና አድርጋ የምታስቀምጠው ጭቃ ሲስም የሚውል ብዙ ሰው አለ። 4 ጊዜ ተመላልሶ መፈላቱስ ምን አስፈለገ? በየተራ ስም መወጣቱስ የሰይጣን ስም ይወጣለትስ ምን አስፈለገ? ያችን በምታህል ስኒ መጠጣትስ ምን አስፈለገ? ለምን በብርጭቆ ሰፋ ያለ ነገር ባለ ነገርስ ለምን አልተጠጣም? ምንድን ነው ጉዳዩ? እንደዛ መሆኑ ቡና ካልጠጣሁ እንቅልፍ አይወስደኝም፣ ያዛጋኛል፣ ሰላም ይነሳኛል የሚሉትስ ሱስ ይዟቸው ነው ወይስ መንፈሱ አድሮባቸው ነው? መንፈስ ከሱስ ጋር የሚመጣ ወይስ ደግሞ የክፉ መንፈስ ቁራኝነት ነው? ምንድን ነው ይሄ? ለምንድን ነው የሚያዛጉት እነዚህ ሰዎች? ስኒ ዘግዝቆ ማማረቱስ ምንድን ነው? ቡናው ከተጠጣ በኋላ ምንድን ነው ይሄ? ታዲያ ይሄ ምንድን ነው? ይሄ ሟርት ካልሆነ ይሄ አምልኮ ባዕድ ካልሆነ ምንድን ነው አምልኮ ባዕድ ሊሆን የሚችለው? እያዞሩ የቡናውን እራሪ ወይም ሽታ መታጠኑስ ይሄ ምንድን ነው? ቡና ሲፈላ እያዞሩ መታጠኑስ ይሄ ምንድን ነው? ብዙዎቻችሁ ምክንያታችሁ እኔ ሳይጤስብኝ ሳልታጠን ነው የምጠጣው ልትሉ ትችላላችሁ። ጥሩ፣ እኔ እሱን አልገፋም። ዛሬ ያለባቸው ሰዎችስ ለምንድን ነው የቡናው እራሪ ሲሸታቸው የሚያጎሩት? ለምንድን ነው የእንጀራ ሽታ ሲሸታቸው የማያጎሩት? የወጥ ሽታ ሲሸታቸው የማያጎሩት? ለምንድን ነው የጠላ ሽታ ሲሸታቸው የማያጎሩት? ቡና ሲሸታቸው የሚያጎሩበት ምክንያቱ ምንድን ነው? ያጎሩትስ እነዛ ሰዎች እንደገና ቡና ተጠጥተው ደግሞ ከጉሪታቸው የሚመለሱትስ በምን ምክንያት ነው? የትኛውስ ምግብ ሊያስጎራ ይችላል? ይሄንን እስኪ በየቤታችሁ ይዩት። ታዲያ እነዚህ ሁሉ ምክንያቶች በዚህ ቡና ስር ነው ያሉት። እነዚህ ነገሮች በሙሉ ኃጢአት አይደሉም። እነዚህ ነገሮች በሙሉ አምልኮ ባዕድ አይደሉም። እነዚህ ነገሮች በሙሉ ባህል ናቸው፣ ስርዓት ናቸው እየተባለ የሚከራከሩ ብዙ ሰዎች አሉ። ስንት መጥፎ ባህል አለ። ቀድሞ እኮ የነበረ ባህል አለ። ለምሳሌ የሴት ልጅ ግርዛት መጥፎ ባህል ተብሎ ተወግዟል። መጥፎ ነበር፣ ያልታዘዘ ስራ ነበር የሚሰራው። ይህ ባህል የሚባል ነገር እጅግ በጣም የሚያስጠላ፣ ሰዎችን ከሰው ደረጃ የሚያወጣ ባህል አለ እና ያንን ጅላጅል ሁሉ ተሸክማችሁ መሄድ አለባችሁ? እንደ ቢያንስ እንኳን እያራገፋችሁ እየመረጣችሁ ይዛችሁ መሄድ የለባችሁም? ከአባቶቻችን አንሻልም የሚል አስተሳሰብ አላችሁ። አባቶቻችሁ ያንን ነገር ከባዕድ አምልኮ ይዘውት መጥቶ ሊሆን ይችላል። እኛ ላይ ሲደርስ አራግፈን ጥሩውን ነገር ይዘን መሄድ የለብንም እንዴ? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።